ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። ማንቸስተር ዩናይትድ ከክሪስታል ፓላስ ያደረጉትን ጨዋታ እናንሳ። ዩናይትድ 2-1 በሆነ ውጤት አሸንፏል። ሶስተኛ የሆነበት 3 ነጥብ ነበረ። ትናንትና እንግዲህ ቀይ ካርድ የተመለከትንበት የብሩኖ ፎርምንም እንደዚሁ አስደናቂነቱንም ያየንበት ነበር። እናንሳይን ጉዳይ ልክ ነው። ከክሪስታል ፓላስ ጋር የተደረገው ጨዋታ ማንቸስተር ዩናይትድ 2-1 ያሸነፈበትና ከ2017-18 የውድድር ዘመን በኋላ ለመጀመሪያ ጊዜ ፓላስ ላይ በአንድ ሲዝን ደብል የሰራበት 7-8 ዓመት መጠበቅ ነበረበት ክሪስታል ፓላስን በሜዳውና ከሜዳው ውጪ ለማሸነፍ። ሶስተኛው ሆኗል። ካሪክ ወደ ኃላፊነት ከመጣ በኋላ ቢያንስ በውጤት እያሸነፈ በቀጠለ ቁጥር ከሱ ውጪ ሌላ አሰልጣኙን መቅጠር በጣም ሪስኪ ያስመስሎታል። አሁን ይሄ ለጠቅላላው ማንቸስተር ዩናይትድ የወደፊት ሁኔታ ለሎንግ ተርም ቪዥን ምን ማለት ነው የሚለው ልትከራከሪበት ትችላለሽ። ምክንያቱም ኦሌ ጉናር ሶልሻየር የመጀመሪያዎቹን 8 ጨዋታዎች 8ቱንም አሸንፎ ነበር የጀመረው። ካሪክ የዛ ስታፍ አባል ነበር፣ ከምክትሎቹ አንደኛው ነበር እና ያኔ ሶልሻየር የተሾመበት ኃላፊነት ዲቤት የተደረገበትን ጊዜ አስታውሳለሁ። እና አሰልጣኙን ስትቀጥሪ ምን መመዘኛዎች ማየት አለብሽ ልትከራከሪበት ትችላለሽ። ግን አሰልጣኙ እስካሸነፈ ድረስ ውጤት እስካመጣ ድረስ አሁን ከሲቲ በ8 ነጥብ ርቀት ላይ ብቻ ነው ያለው። ሲቲ ላይ ይደርሳል እያልኩ አይደለም፣ ግን የሆነ ጊዜ አይመስልም ነበር አይደለም በዚህ አይነት ሬንጅ ውስጥ ይገኛል ብሎ ማሰብ ማይታሰብ ነበር። ከዚህ የተሻለ ሊጀምር አይችልም አሰልጣኙ። እና ትላንትና ሌላ በጣም ወሳኝ ድል ነው ያገኘው። ምክንያቱም ቪላ አርብ ዕለት በሚድላንድ ደርቢ በወልቭስ ተሸንፏል እና ኃላፊነቱን ሲረከብ 11 ነጥብ ርቀታቸው የነበረው አሁን እኩል ናቸው። ማንቸስተር ዩናይትድ በጎል ልዩነት ይበልጣል እና 3ኛ ስፍራ ላይ ተቀምጧል። የሚገርም ነው በጣም። ግን ጨዋታው አስቸጋሪ ነበር ለማንቸስተር ዩናይትድ። ያለፉት 3 ጨዋታዎች አስቸጋሪ የነበሩ ይመስለኛል። ያለፉት 3 ጨዋታዎች በተለይ ያለፉት 3 ጨዋታዎች የመጀመሪያ አጋማሾች ከዌስትሃም ጋር የመጀመሪያ አጋማሽ፣ ከኤቨርተን ጋር የመጀመሪያ አጋማሽ፣ ትላንትና ከክሪስታል ፓላስ ጋር የመጀመሪያ አጋማሽ እና ፓላስ ጎል አስቆጠረ። ማስተዋስ የሚገባን ነገር ክሪስታል ፓላስ ሐሙስ ተጫውቷል ብቻ ሳይሆን ኦሊቨር ግላስነር ሐሙስ ካስጀመሯቸው 11 ተጫዋቾች 10ሩን ተጫዋቾች እዚሁ ጨዋታ ላይ ተጠቅመዋል። ዝሎ የመጣ ቡድን ማንቸስተር ዩናይትድ ሰኞን የተጫወተው ሰኞ ማታ። ስለዚህ የበለጠ ሪከቨሪ ጊዜ የበለጠ ለዚህ ጨዋታ የመዘጋጀት ጊዜ ነበረው። ግን የመጀመሪያ አጋማሽ የበለጠ የዛለ ይመስል የነበረው ማንቸስተር ዩናይትድ ነው። ደግሞ ቀድሞ ጎል አስቆጠሩ። እንግዲህ አሁን እዚህ ጋር ሌኒ ዮሮ ይጠየቃል ማለት ነው። ማግዘንስ ለክሮዋ ነው ጎሉን ያስቆጠረው፣ የሱ ሰው ነበር። አየር ላይ ዶሚኔት አደረገው። የሁለት ፈረንሳይን ትግል ነው የነበረው። ጥሩ ተከላካይ ነው ማግዘንስ ለክሮዋ። በኋላ ጨዋታው የተለወጠበት ቅጽበት ውስጥ የተሳተፈው ተጫዋች ማለት ነው። ይሄ ጎል ከተቆጠረም በኋላ ሌሎች ንጹህ የጎል እድሎች የሚባሉ እንኳ ባይሆኑ ግን ለምሳሌ ሴነ ሎመንስ የሳረን ሙከራ ማዳን ነበረበት። ሚሼል አንዳንድ ኦፕኒንጎች ማግኘት ችሎ ነበር። ስለዚህ ፓላስ ፈታኝ ቡድን ነበር። በተለይ ደግሞ ሐሙስ ተጫውቶ ዝሎ የፎርም ችግር ውስጥ ያለ ተከታታይ ጨዋታዎች እየተሸነፈ አሰልጣኙ ከዛሬ ነገ ይሰናበታሉ እየተባሉ የሚጠበቁ ከደጋፊዎችና ከአለቆቻቸው ጋር እሰጥ አገባ ውስጥ የተገኙ ናቸው። ግን በመጀመሪያ አጋማሽ በጣም ጥሩ ነበር። ጨዋታውን የለወጠው እንግዲህ የሁለተኛው አጋማሽ ጨዋታው እንደተጀመረ ብዙ ሳይቆይ የተመለከተው ቀይ ካርድ ነው። ማግዛንስ ለክሮዋ ራሱ ነው ካርዱን የተመለከተው 56ኛው ደቂቃ ላይ ነው። ዩናይትድ በመጠኑ መሻሻል ነበረው ከቀይ ካርዱን በፊት፣ ግን ምንም ጥያቄ የለውም ጨዋታውን ስዊንግ ያደረገው ይሄ የዲናይንግ ክሊር ጎል ስኮሪንግ ኦፖርቹኒቲ የሚሉት ነገር አለ። ንጹህ የጎል እድልን በመከልከል ምክንያት ተጫዋች በቀይ የሚወጣበት ውሳኔ ነው። ዶግስ ጎ ነው የሚባለው። ዶግስ ጎ ይሄ በእግር ኳስ በጣም ከሚያከራክሩ የአይፋብ ህግጋት መካከል አንደኛው ነው። ሎ 12 የሚባለው ህግ አንቀጽ 12 ላይ ያለው ነው። አሰልጣኝ ኦሊቨር ግላስነር ደስተኛ አይደሉም። የኦልትራፎርድ ፋክተር ነው ያሉት። ኦልትራፎርድ ላይ ለማንቸስተር ዩናይትድ የሚሰጡ የፍጹም ቅጣት ምቶች አሉ። ከነዛ መካከል አንደኛው ነው ይሄኛው። በጣም ሃርሽ ነው
የሚል አስተያየት ሰጥተዋል። እኔ ሶፍት ነው ግን ፔናልቲ ነው እና ፔናልቲ ከሰጠች ቀይ ካርድ ነው። ግልጽ የጎል ማስቆጠር እድል ነው የከለከለው። መታየት የሚገባቸው ነጥቦች አሉ። በማጥቃቱና በጎሉ መካከል ያለው ዲስታንስ ተጫዋቹ ጎል ለማስቆጠር በሚሆን ሁኔታ ላይ ነው ወይ ያለው የሚለው ይታያል። ተጫዋቹ ወደ ኳስ እየሄደ መሆኑ ይታያል። ኳሱ ላይ ሊደርስ የሚችልበት እድል ይታያል። ሪያሊስቲክ የሆነ ጎል የማስቆጠር እድል አለው ወይ የሚለው ይታያል እና የሌሎች ተጫዋቾች ቦታ እና ለኳሱ ላይ ለመድረስ ያላቸው እድል ይታያል። ኒርባይ ናቸው ወይ ቅርብ ናቸው ወይ የሚለው ይታያል እና በሁሉ መለኪያ ካየሹ የፍጹም ቅጣት ምት ነው። እንግዲህ ፋውሉ የተጀመረው ከውጪ ነው ኦፍ ኮርስ፣ ግን ሳጥን ድረስ አልለቀቀውም እና እኔ የማግዘን ስለ ክሯ ችግር ነው ነው ስማርት ነበር ኩኛ እንደነካው አውቋል። ስለዚህ ወድቋል በቀላሉ ግን ይዞታል፣ ኮንታክት ነበር። ስለዚህ ይሄ ሁኔታ የጨዋታውን አጠቃላይ መልክ ቀይሮታል እንጂ የመጀመሪያ አጋማሽ ማንቸስተር ዩናይትድ ቅድም እንዳነሳሁት የተቸገረበት የመጀመሪያ አጋማሽ ነበር። በኳስ ቁጥጥርም ጊዜ በተለይ ሉክሾ፣ ዮሮ፣ ዳሎ እንዲህ አይነቶቹ ተጫዋቾች ከኳስ ጋር ቸልተኝነት ያለ ክሪስታል ፓላስ ጠንካራ ፕሬሲንግ ብዙ ቴክኒካዊ ስህተቶች ይሰሩ ነበር። በቀደም ኤቨርተን ጋር ይህንኑ ነጥብ እንዳነሳ ነው አስታውሳለሁ። ማንቸስተር ዩናይትድ በመጀመሪያ አጋማሽ ዊድዝ አልነበረው፣ በቂ የሜዳ ስፋት አልነበረው። ምክንያቱም ኩኛ ንጹህ የክንፍ ተጫዋች አይደለም። በግራ በኩል ሲጫወት የበለጠ ወደ መሀል መግባት የሚወድ ተጫዋች ነው። እምቤሞ ኢንቨርት እያደረገ የሚገባ ተጫዋች ነው። ስለዚህ በጣም አደገኛ በሆነ ቦታ ሉክሾ እና ዳሎን ኳስ ይዘው ታገኛቸዋለች። እነዚህ ተጫዋቾች ደግሞ ጥሩ ተጫዋቾች ናቸው እንጂ የጠቀስኳቸውን አይነት ተጫዋቾች ኤሊት የሆነ የክሬቲቪቲ ችሎታ የመፍጠር አቅም ያላቸው ተጫዋቾች አይደሉም። ስለዚህ ማንቸስተር ዩናይትድ የሜዳ ስፋትን የማጥቃት ችግር ነበረበት። ሁለተኛ ሁለቱም ወደ ሴንትራል ቦታዎች የሚገቡ በመሆናቸው በተለይ ጠቅጠቅ ብለው ከሚከላከሉ ቡድኖች ጋር መሀል ለመሀል በሚደረጉ ወይም ሴንትራል ቦታ ላይ ተጫዋቾቹን በጣም አስጠግቶ አንዱ ተጫዋች ከሌላኛው ተጫዋች ጋር ያለው ርቀት የጠበበ እንዲሆን አድርጎ በብዙ የፓስ ኮምቢኔሽን ማጥቃት የሚወድ ስለሚመስል ማይክል ካሪክ ተጫዋቾቹ የበለጠ ወደ መሀል ይሳባሉ እና ይሄ ደግሞ ልክ እንደ ሚሼልና ሙኞዝ አይነት በጣም ኃይለኛ ዊንግ ባኮች ላሉት የክሪስታል ፓላስ ማጥቃት በማጥቃቱም በኩል በጣም አደገኛ እንዲሆኑ የመጨረሻው 30 ሜትር ላይ እነዚህ ሁለት ዊንግ ባኮች በነጻነት ማንም ትራክ የሚያደርግ ተጫዋች ሳይኖር አደገኛ ቦታ እንዲገኙ ያስችላቸዋል። ያን ያህል ትልቅ ጥራት ያላቸው የጎል እድሎች አልፈጠረም፣ ግን ኢንትረስቲንግ ቦታ ላይ እነዚህ ተጫዋቾች ይገኙ ነበር። ስለዚህ ኳስ የመቆጣጠር ችግር ነበር። በቴክኒካዊ ህጸጾች ምክንያት ቅድም ያልኳቸው ተጫዋቾች በሚሰሯቸው የኳስ ቅብብል ስህተቶች ተጫዋቾች ወደ ሴንትራል ቦታ በመግባታቸው ምክንያት ሁለቱ የክሪስታል ፓላስ ዊንግ ባኮች እንደፈለጉ ኮሪደሩን ዶሚኔት የማድረግ እድል ነበራቸው። የቆመ ኳስ የመከላከል ድክመት ነበር። ጎል የተቆጠረው በቆመ ኳስ ስለነበር ሁለተኛው አጋማሽ እንግዲህ እንዲህ አይነት ጨዋታዎች በተለይ አንድ ቡድን 30-40 ደቂቃ በ10 ተጫዋች የሚጫወት ከሆነ ሙሉ ፔርስፔክቲቭ አይኖርሽም ሁልጊዜ በጣም ቁልፍ ነጥብ ስለሆነ፣ ምክንያቱም ጨዋታው በክሪስታል ፓላስ መሪነት ነው እየተደረገ የነበረው። ያ ክስተት ደግሞ ተጫዋች በቀይ ያስወጣና አት ዘ ሴም ታይም የፍጹም ቅጣት ምት ያስገኘ ክስተት ስለሆነ የውጤት ለውጥም የወዲያው የውጤት ለውጥ የሚያስከትል ነው እና ብሩኖ ፈርናንዴዝ ነው የፍጹም ቅጣት ምት ጎሉን ያስቆጠረው እና የብሩኖ ሲዝን ለእኔ የፕሪሚየር ሊጉ ቤስት ተጫዋች ነው ብሩኖ በዚህ ሲዝን በተለይ በቅርብ ጊዜ በተለይ ደግሞ የበለጠ አድቫንስድ ቦታ ላይ ሲጫወት እና ለማየትም ያለው ቴክኒካዊ ጥራት ብቻ አይደለም። በፊት ኮቪድ በነበረበት ጊዜ አንድ ነገር እናይ ነበር። የሆነ ተጫዋቾች ፓስ ሲያደርጉ ይሰማ ነበር ቅብብላቸው እና ቴክኒካል የሆኑ ተጫዋቾች ኳሱን ሲመቱት ኳሱ የሚያወጣ የሆነ ድምጽ አለ። ቴክኒካል ክላሪቲ ይባላል። አሁን ያንን ክሮስ ሲያደርግ ስፒን ይባላል። ኳሱን ከአብዛኞቹ ተከላካዮች ከፍ ማድረግና ለአንድ ተጫዋች ማድረስ አለብሽ፣ ግን ደግሞ ትንሽዬ መውረድ አለበት። ትራጀክተሪው እንደዚህ ሄዶ እንደዚህ ወደ ላይ ወጥቶ ዝቅ እያለ መምጣት አለበት። ብሩኖ አንደኛ ባለው ነጻነት ምክንያት ነው እዛ ቦታ ላይ የተገኙ በሚሰጠው ነጻነት ምክንያት። አሁን አንዳንድ በጣም ስትራክቸርድ የሆኑ ቡድኖች ውስጥ ተጫዋቹ ምናልባት እዛ ጋር ላይ ይገኝ ይችላል። ካሪክ የሰጠው ላይሰንስ የሰጠው እድል ነው እና የዴቪድ ቤካም አይነት ክሮስ ነው። ቤካም ግራ እጁን እንደዚህ ያወናጭፎ በቀኝ እግሩ ክሮስ የሚያደርጋቸው ክሮሶች ነበሩ። ልክ የዴቪድ ቤካምን አይነት ክሮሶች የሚመስል ነው። ሜቢ በእግር ኳስ የቤካምን ያህል ክሮሰር አላየንም ይሆናል። ትሬንት አሌክዛንደር አርኖልድ ይቀራረባል ከዴቪድ ቤካም ጋር። እሱም በጣም የሚደንቅ የክሮሲንግ ቴክኒክ ስላለው
ግን ልክ እንደዛ አይነት በጣም አስደናቂ ክሮስ ነው እና ቴክኒካሊ በጣም ግሩም ይመስለኛል። ድንቅ ክሮስ ነው የነበረው። ምን እያሰብኩ ነበር? ብሩኖ እንደምታውቂው በማንቸስተር ዩናይትድ ኦልሞስት በሁሉም ቦታ ተጫውቷል። ከአማካይ ወደፊት ባለው ቦታ ሩበን አሞሪም ጥልቅ አማካይ አድርገው ተጠቅሞበታል። ግን 10 ቁጥር ሆኖ ተጫውቷል። በአንዳንድ ጨዋታዎች ሐሰተኛ 9 ቁጥር ሆኖ ተጫውቷል። በአንዳንድ ጨዋታዎች ቀኝ ክንፍ ተጫዋች ሆኗል። በአንዳንድ ጨዋታዎች አምና ሩበን አሞሪም ኃላፊነቱን ከተረከበ በኋላ ወደ ግራ የሚያደለው 10 ቁጥር ሆኖ ተጫውቷል። ብዙ ሚናዎች ተቀብሎ ተጫውቷል። ግን እኔ ይሄ ትላንትና ኳሱን ክሮስ ያደረገበት ቦታ የቀኝ ሀፍ ስፔስ የሚባለው ቦታ ነው። ኬቨን ደ ብሮይነ በጣም የሚያስደንቁ ብዙ ክሮሶችን ይሰጥ የነበረው ከዚሁ ቦታ ነው። ብሩኖ በሌላ ቦታም እየተጫወተ ባለፉት 5-6 ዓመታት የፕሪሚየር ሊግ ቁጥር 1 የጎል እድል የሚፈጥረው ተጫዋች ሆኖ ግን ደግሞ ትላንት ያየነው የክሮሲንግ ችሎታ ለመጀመሪያ ጊዜ ያየነው ክሮስ የማድረግ ችሎታ አይደለም። በሌሎችም ሲዝኖች ሲያደርገው አይተናል። ግን ለምሳሌ ወደ ግራ አድልቶ የሚጫወት ከሆነ እንዲህ አይነቱን ተጠቅልሎ ወደ ሳጥን የሚገባ ልክ ትላንት ጎሉ ሲቆጠር የሰጠውን አይነት ክሮስ ግን መስጠት አይችልም። ኢንትረስቲንግ ቦታ ላይ ነው ትላንትና ያየሁት እና እያሰብኩ ነበር የደብሮይና አይነት ሌፍት ፍሪ 8 ይለዋል እሱ ራይት ፍሪ 8 የቀኝ ነጻ 8 ቁጥር ይለዋል። እዛ ቦታ ላይ ቢገኝ ደግሞ ተጨማሪ ጥቅም መስጠት እንደሚችል ያሳይሻል። በጣም አስደናቂ ክሮስ ነበር። የሚገርም ነው። የውድድር ዘመኑ 13ኛ አሲስቱ ነው። ስለዚህ ሬከርድ ለመጋራት 7 ሬከርዱን ለማረፍ 8 አሲስት ይጠበቅበታል ማለት ነው። ኬቨን ደ ብሮይነ እና ቲየሪ ኦንሪ ናቸው በፕሪሚየር ሊግ በአንድ ሲዝን ብዙ አሲስት የማድረግ። አሁን ላለው የብሩኖ ፈርናንዴስ ፎርም የማይቻል አይመስልም። የዛ ሪካርድ ኦብሰሽን ያለበት አይመስለኝም። ግን የሚገርም ፐርፎርማንስ ነው የነበረው። የፍጹም ቅጣት ምቱን ያው አስቆጥሯል። 81% የፍጹም ቅጣት ምት ኮንቨርዥን ሬት አለው። 31-25 ነው 26 አስቆጥሯል። ከዛ ደግሞ የጨዋታው ያው መርሳት የሌለበት ለማቴዎስ ኩኛም ኳሱን መጀመሪያ የሰጠው እሱ ነበር ወደ ስፔስ። ስለዚህ ሌላ የጨዋታው 3 ትልልቅ ሞመንቶች ውስጥ ነበር ማለት ነው። የፍጹም ቅጣት ምት ያሰጠው ሁኔታ፣ ቀይ ካርድ ያሰጠው ሁኔታ ውስጥ ዋናው አክተር ነበር። የጎሉን ያስቆጠረው እሱ ነው። ከዛ የማሸነፊያውን ጎል ክሮስ ያደረገው እሱ ነው። ሼሽኮ ደግሞ በየጨዋታው ጎል እያስቆጠረ ነው። በጣም ጥሩ ሞመንተም ላይ ያለ ተጫዋች ነው። በቀደም ስለ ጎሎቹ ዋጋ ሳነሳ ነበር። ማንቸስተር ዩናይትድ እሱ ባስቆጠራቸው ጎሎች ብቻ ስላገኛቸው ተጨማሪ ነጥቦች ሳነሳ ነበር። እንግዲህ እሱ ጎል ባያስቆጠር ጊዜ ስለነበር ሌላ ተጫዋች ጎል ሊያስቆጠር ይችል ይሆናል። ግን መጨረሻ ላይ በሱ ጎል ነው ማንቸስተር ዩናይትድ ያሸነፈው። ስለዚህ ማች ዊነር ነበር ማለት ነው ትላንትና። እንግዲህ በቀደም አድማጮቻችንም እንደጠረጠሩት እኛም እዚህ ስናነሳ እንደነበረው ለውጥ አድርጓል። በመጨረሻ ያስጀምሮታል ቤንያሚን ሼሽኮን። አማድ ነው ያረፈው። ብራያን ምቤሞ ወደ ቀይ መጥቶ ተጫውቷል። አይ ቲንክ ለእንደዚህ አይነት ባላጋራዎች ጥሩ መፍትሄ ሳይሆን አይቀርም። ለትልልቅ ጨዋታዎች የተደጋጋሚ ከጀርባ የመሮጥ ችሎታው ድንቅ ስለሆነ ከኳስ ውጭ ባለው ትጋት ምቤሞ ይሰራል። ለምሳሌ ከአርሰናል ጋር ከማንቸስተር ዩናይትድ ጋር ደግሞ በሚገባ ሰርቷል። ግን በተለይ ልክ እንደዚህ በኮምፓክት ሼፕ የሚጫወቱ 3 የመሀል ተከላካዮች እና ጠለቅ ብለው ለመከላከል የሚወስኑ ቡድኖችን በሚገጥሙበት ጊዜ ግን ሪፈረንስ ተጫዋች የሚያስፈልግ ይመስለኛል። ሼሽኮ ይህንን በሚገባ መስጠት የሚችል ተጫዋች ነው እና በጣም ትልቅ ድል ነው። በጣም ትልቅ ድል ነው። ከ21.19 አግኝቷል ማለት ነው አሰልጣኙ። ከ7 ጨዋታ ማክሲመሙ 21 ነው። ግን ያለፉት 3 ጨዋታዎች አንደኛ አዲስ ነገር አይመስለኝም። በእነዚህ ሁሉ ጨዋታዎች ላይ ባላጋራ ቡድን አፕሮች የዌስትሃምም የኤቨርተንም እና የክሪስታል ፓላስም በአብዛኛው የነን ፖሴሽን ቡድኖች ናቸው። ይሄ ደግሞ የቆየ ችግር ነው። ግን ለማንቸስተር ዩናይትድ ብቻ አይደለም። ብዙ የሎ ብሎክ ቡድኖች አሉ። የበለጠ ለዋንጫ የሚፎካከሩትን ቡድኖች እንደዚህ አይነት የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር አለባቸው። ግን የማንቸስተር ዩናይትድ ደግሞ የቆየ ችግር ነው። ስቴዲየም ውስጥ አንድ መልእክት ተላልፎ ነበር ትላንትና ለአለቃው ለሰር ጂም ራትክሊፍ የተላለፈ መልእክት ነው። ሰውየው በነገራችን ላይ በስደተኝነት ነው የሚኖሩት። ለዩኬ ቆረቆራለሁ ምናምን ብለው ግን ለታክስ ኢቬዥን ሲባል ሞንቴ ካርሎ ውስጥ የምትኖሪ ከሆነ የውጭ ሀገር ዜጋ ከሆንሽ ግብር አትከፊም። ግብር ላለመክፈል ነው እዛ የሚኖሩት። ኩሩ የዩናይትድ ኪንግደም ነው የዩኬ ሰው ነኝ ነው የሚሉት። እንግዲህ ከዛ ታክስ ሄቨን ይባላል። ግብር ሳትከፊ የምትኖሪበት ቦታ እዛ የሚኖሩት ለዛ ነው። እንግሊዝ ውስጥ ግን የስደተኞች ቀኝ ግዛት አለ ሚል አስተያየት ሰጥተው ነበር እና በጣም ብዙ ቁጣ አስነስቶ ነበር። ኮሎናይዝድ ባይ ኢሚግራንትስ ብለው በጣም የተሳሳተ ስታቲስቲክስ ተጠቅመው ይህን ያህል ሚሊዮን ሰው መጥቶ ሀገሩን ወረሩ እና እንዳለ በቃ ስደተኞች ሀገራችንን ቀሙን፣ በእነሱ ቀኝ ግዛት ስር ነው ያለ ነው። የሚያስደነግጥ ለራሱ ከሀገር ተሰዶ ግብር ላለመክፈል የሚኖር ሰውዬ
እና በኋላ የማንቸስተር ዩናይትድ ደጋፊዎች ግን ስትሬትፎርድ ኢንድ በሚባለው ቦታ ላይ ጠንካራ መልእክት አስተላልፈዋል። አጋጣሚ ሆኖ የማንቸስተር ዩናይትድ ዋና ተጫዋቾች እንግዲህ በሰውየው ብያኔ ስደተኞች ናቸው። ፖርቱጋላዊ፣ ብራዚላዊ፣ ስሎቬኒያዊ፣ ካሜሮናዊ፣ ብራዚላዊ አይነት ወይም ቤልጅየማዊ ምናምን እና በጣም ነው ደስ ያለኝ የማንቸስተር ዩናይትድ ደጋፊዎች እንዲህ አይነቱን ኦልሞስት ዜኖፎቢክ የሆነ የውጭ ሀገር ሰው ጥላቻ ያለበት አይነት አስተያየት የበለጠ ኢንተርናሽናል ከሆነ ሰው በኢንተርናሽናል ንግድ ውስጥ ሀብታም የሆነ ሰው አይ ነው እግር ኳስ አይደለም ግን ማንቸስተር ዩናይትድ ግን ከሰውየው ኮሜንት ጋር ምንም ግንኙነት እንደሌለው ካሪክም ባለፈው አይ እኔ ስለ ሰውየው ንግግር ምንም መከላከልበትም አለና ማንቸስተር ዩናይትድ በመልታይ ካልቸራል ማንነቱ በብዝሃ ማንነቱ ግን በጣም የሚኮራ ነው አለ። ስለዚህ የሰውየውን ንግግር በፍጹም እንደማይቀበል የሚያሳይ አስተያየት ነው የሰጠው። በቀጥታ የእሳቸው ንግግር የመመለስ ግዴታ አልነበረበትም እና ብሩኖ ከማንቸስተር ዩናይትድ ምርጥ የቅርብ ዓመታት ስደተኞች መካከል አንደኛው ሰውየው ቢወዱትም ባይወዱትም ስለሚገርመኝ ነው አንዳንድ ጊዜ ሰዎች የሚሰጡት አስተያየት። ለማንኛውም 8ኛ የፕሪሚየር ሊግ ጎሉን ያስቆጠረው በ3 ተከታታይ ጨዋታዎች ላይ ጎል አስቆጥሯል። ቤንያሚን ሼሽኮ ባለፉት 8 ጨዋታዎች 7ኛ ጎሉ ነው። የብሩኖን አሲስት በተመለከተ ከ2011-12 የውድድር ዘመን በኋላ የመጀመሪያ ማንቸስተር ዩናይትድ ተጫዋች ሆኗል። በአንድ ሲዝን ቢያንስ 13 አሲስት የሰጠ ተጫዋች አንቶኒዮ ቫሌንሲያ ነበር ለመጨረሻ ጊዜ ከ13 በላይ አሲስት የሰጠ ተጫዋች። 6 የጎል እድሎች ፈጥሯል። በትላንትናው ጨዋታ ብቻ ከ3ቱ ድሪብሎች 2ቱን ድሪብሎች አሳክቷል። ግን ማግዘን ስለክሮ አይ ቲንክ በጣም ትልቅ ስህተት የሰራ ይመስለኛል። ኳሱን የመጫወት ፍላጎት አልነበረውም። ለዛ ነው አንደኛው በቀይ እንዲወጣ የሚያደርገው። እስከዛ ድረስ በጣም ጥሩ እየተጫወተ ነው። እኔ ቮልፍስቡርግ ያለ ማስታወስ በጣም ጥሩ ተከላካይ የሚመስለኝ። አሁን ደግሞ ከማርክ ጌሂ መልቀቅ በኋላ የበለጠ በቡድን ውስጥ ያለው ኃላፊነት ከፍ እያለ የመጣ ቡድን ነው። ግን ዩናይትድን በተመለከተ ምናልባት በቅርብ ጊዜ እንዳነሳሁት የፓላስ ጨዋታ የትላንት ነው የመጀመሪያ አጋማሽ በተለይ የኤቨርተን፣ የዌስትሃም፣ የፉልሃም ጨዋታ አንዳንዶቹን በከፊል አንዳንዶቹን በሙሉ ጨዋታ የዩናይትድ ፐርፎርማንስ የተዋጣለት አይመስለኝም። አሸንፏል ጨዋታዎቹን፣ ማሸነፉን በጣም አስፈላጊ ነበር። እንግዲህ አንዱ ሊሆን የሚችለው ለምሳሌ የቴክኒካል ፕሮፋይል ጉዳይ ነው። የማንቸስተር ዩናይትድ ደጋፊዎች ይፈልጋሉ አማካይ፣ የግድ አማካይ የሚመጣል አይ ቲንክ አንድ አማካይ ብቻ የሚበቃ አይመስለኝም። ግን ቴምፖ ሴተር ይፈልጋል ማንቸስተር ዩናይትድ። ቴምፖ ሴተር ያለው አይመስለኝም። ካሰሚሮ የበለጠ ዲስትሮየር ነው። ድንቅ ፓሶች ማቀበል ይችላል፣ ግን 150 ፓስ የሚያደርግ አይነት ተጫዋች አይደለም። እናንተ ሰዎች ስለ ኮቢ ሜኑ ለምሳሌ ቅድም አንድ አስተያየት ተነሳ። ኮቢ ሜኑ ትልልቅ ጨዋታዎች ላይ ፕሬስ ይደረጋል። ያው ቶሎ አክት እንዲያደርግ በሚደረግበት ጊዜ በጣም ጥሩ ነው። ግን አንዳንድ ጊዜ ለዘብ የሚልበት ጊዜ አለ። ስፔስ ከፊቱ በሚኖርበት ጊዜ፣ ኳስ ከሱ ጋር በሚሆንበት ጊዜ ቶሎ አክሽን አይወስድም። የተጋጣሚ ቡድን ቶሎ ሪግሩፕ የሚያደርግበት እድል ያገኛል እና እንዴት በኮቺንግ መስተካከል ያለበት ይመስለኛል። ያ ቴክኒካዊ ችሎታ አለው፣ ያንን መሆን ይችላል። አሁን ያልኩት አይነት ተጫዋችን መሆን ይችላል። ግን ሁለቱንም ታይፕ ተጫዋቾች የሚፈልግ ይመስላል የማንቸስተር ዩናይትድ አማካይ ክፍል። የበለጠ ደግሞ ልክ እንደዚህ የክንፍ ተጫዋቾች አሁን የካሪክ ቡድን ይሁን አይሁን ወደፊቱ ስለማናውቅ በቋሚ አሰልጣኝ ስላልሆነ የማንቸስተር ዩናይትድ ሰዎችን ቲንኪንግ በትክክል ስለማናውቅ ማንን እንደሚቀጥሩ ስለማይታወቅ ለየትኛው አሰልጣኝ ብለው ነው ተጫዋች የሚያመጡት የሚለውን ገና መታወቅ አለበት። ግን ለምሳሌ ወደ ውስጥ እየገቡ የሚጫወቱ የክንፍ ተጫዋቾችን የሚጠቀሙ ከሆነ ደንበኛ የማጥቃት ፉል ባኮች ያስፈልጓቸዋል ማለት ነው። ሜዳውን ላይ ታች እያሉ ዶሚኔት የሚያደርጉ ተጫዋቾች ያስፈልጋሉ ማለት ነው። ሉክሾ ትላንትና ተጎድቶ ወጥቷል። ኑሰር ማዝራዊ ገብቶ በግራ በኩል ተጫውቷል። ግን እዛም ቦታ ላይ ተጨማሪ ተጫዋቾች ሊያስፈልጉ ይችላሉ። ግን የመጀመሪያ አጋማሽ ጥሩ አልነበረም። ሁለተኛ አጋማሽ በተለይ ከቀይ ካርዱ ጋር ከቀይ ካርዱ በፊት የመሻሻል አዝማሚያ፣ ከቀይ ካርዱ በኋላ ግልጽ የሆነ ኢምፕሩቭመንት ነበር። መጨረሻ ላይ ትልቅ በጣም አስፈላጊ የሆነ 3 ነጥብ 3ኛ ስፍራ ላይ ያስቀመጣቸውን 3 ነጥብ አግኝተዋል። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መርሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።